የተወደዳችሁ አድማጭ ተመልካቾች እንዴት ሰነበታችሁ? በእያላችሁበት የጌታችንና የመድኃኒታችን ሰላም ጸጋ ይብዛላችሁ። ከዚህ ከሆፕ ቻናል በቀጥታ ወደ እናንተ የሚተላለፈው ይሄ የተለየ የወንጌል ስርጭት እጅግ በጣም የከበሩ ትምህርቶችን ነው እያቀረበ ያለው። እኔም ዛሬ ልክ እንደ ከዚህ በፊቱ ወገኖቼ ሲያቀርቡ እንደነበረው በጣም ልናዳምጠው ልንማረው የሚገባውን ርዕስ ነው ይዤላችሁ የመጣሁትና ይህንን ርዕስ እንመለከታለን። ነገር ግን ከመጀመራችን በፊት አስቀድመን ማድረግ ያለብን ነገር አለ። እሱም ደግሞ ይህንን መጽሐፍ ቅዱስ የጻፈው አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ እንዲሁም በመንፈስ ቅዱስ አማካኝነት ወደኛ የደረሰው ልንረዳው የምንችለው ከጸለይን ነው። ልንረዳው የምንችለው በጸሎት መንፈስ ቅዱስን ስንጋብዝ ነው እና መንፈስ ቅዱስ አእምሯችንን ሲከፍት ነው እና ሁላችሁም በያላችሁበት ከኔ ጋር በጸሎት ወደ እግዚአብሔር ቃል እንድትሄዱ ጋብዛችኋለሁ። እንጸልይ። ሰማይና ምድርን በቃል የፈጠርክ የፍጥረታት ሁሉ ገዥ የጌቶች ጌታ የኃያላን ኃያል እጅግ አድርገን እናመሰግናለን። በዚህ ሰዓት ደግሞ በተለየ ሁኔታ ቃልን እንድናጠና ጊዜውን እንድንዋጅ ወደ መጨረሻው ዘመን የተቃረብን እኛ የምህረት ደጅ ከመዘጋቱ በፊት ማድረግ የሚገባንን እንድናውቅ ይህንን እድል ስለሰጠህን ወገኖችም በያሉበት በሰላም በነፃነት ቃልን ለመማር እድልን ስላገኙ እጅግ አድርጌ አመሰግናለሁ። እነሆ አባት ሆይ ጋብዝሃለሁ እንድታስተምረን፣ እንድትገልጥልን፣ አእምሯችንን እንድትከፍትልን የእውነትን ቃል ስናውቅ ሳለ ደግሞ የምንታዘዝበትን ጸጋ አብዝተህ እንድትሰጠን እጸልያለሁ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ ተጽፏልና ወደ እውነት ምራን። ስለሰማን እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን። የዛሬው ርዕሳችን እዚህ ላይ እንደምትመለከቱት ምስጢራዊት ባቢሎን ይላል። እንግዲህ በመጽሐፍ ቅዱስ ውስጥ ሁለት የሚነጻጸሩ ከተሞች አሉ። አንደኛዋ ኢየሩሳሌም ናት፣ ሌላኛዋ ባቢሎን ናት። እና እነዚህ ሁለት ከተሞች እርስ በርሳቸው የሚፎካከሩ ናቸው። ዘፍጥረት ላይ ጀምረው ራእይ ላይ የሚጠናቀቁ ናቸው። ኢየሩሳሌም ማለት ትርጉሙ የእግዚአብሔር ከተማ ወይም የሰላም ከተማ ማለት ሲሆን ባቢሎን የሚለው ሁለት አይነት ትርጉም አለው። አንደኛው በዕብራይስጥ የምንመለከተው ነው፣ ሌላኛው ደግሞ በከለዳውያን ቋንቋ የምንመለከተው ነው። እሱም በኋላ እናያለን። ነገር ግን ወደ ባቢሎን ትርጉም ከመሄዳችን በፊት አካላዊ ወይም ቁሳዊ መገኛቸውን የምናገኘው በብሉይ ኪዳን ነው ሁለቱንም። ከዛ በኋላ ወደ አዲስ ኪዳን ግን ይህ ሂደታቸው መንፈሳዊ ይዘት ይዞ ይቀጥላል ማለት ነው። ኢየሩሳሌም በዘፍጥረት ምዕራፍ 14 ከቁጥር 17 እስከ 24 ሲሆን ጅማሬዋ፣ የሚያበቃው ደግሞ ማብቂያዋ ራእይ ምዕራፍ 22 ነው። በተለይ ራእይ ምዕራፍ 21 ጀምሮ ከሰማይ የምትወርደው አዲስቱ ኢየሩሳሌም ማን እንደሆነች እየተናገረ ራእይ 22 ደግሞ በውስጧ ያለውን በዛም ውስጥ የሚሆነውን በማተት ራእይ መጽሐፍ ቅዱስ የቅድስቱን ኢየሩሳሌም ከተማ መጨረሻዋን ያሳየናል። ባቢሎን ታሪኳ የሚጀምረው ልክ እንደ ኢየሩሳሌም እንደውም ቀደም ብሎ በዘፍጥረት ምዕራፍ 10 ላይ ነው። የመጀመሪያው የባቢሎን ንጉስ ንምሩድ እንደሆነ መጽሐፍ ቅዱስ ያስተምራል። የባቢሎን ደግሞ መጨረሻዋ ራእይ ምዕራፍ 19 ነው። በተለይ እግዚአብሔር ሙሉ ሳይቀላቀል የተቀዳውን ቁጣውን በሚያወርድበት ጊዜ መጨረሻዋ ይመጣል ማለት ነው። ራእይ ምዕራፍ 19:2 ላይ ዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረድክባት እያሉ መላእክት ወይም ቅዱሳን እግዚአብሔርን ሲያመሰግኑ እናያለን። ይሄ በፍርድ የሚጠናቀቀው የባቢሎን መጨረሻ ነው ማለት ነው። እንግዲህ በእነዚህ ሁለት ትኩረትን በሚሹ ከተሞች ላይ ስናተኩር ሳለ ታላቁን ተጋድሎንም ያመላክተናል። እንግዲህ በኢየሩሳሌም እግዚአብሔር የሰላም ምንጭ ሆነው እና የእሱ ህዝቦች ሲኖሩ ሳለ በባቢሎን ደግሞ ሰይጣን፣ አጋንንት እንዲሁም የጨለማ ወኪሎች የሚኖሩበት ከተማ እንደሆነ ያስተምራል። ስለዚህ በዚህ ከተማ ውስጥ እንግዲህ መገኘት እንደማንፈልግ ተስፋ አደርጋለሁ። ሰላም እንፈልጋለን። የሰላም ንጉስ ባለበት በኢየሩሳሌም የኢየሩሳሌም ዜጎች ሆነን መኖር እንፈልጋለን። ይህ የእናንተም ሐሳብና ምኞት እንደሆነ ተስፋ አደርጋለሁ። ስለዚህ ነው መጨረሻ ዘመን ላይ እግዚአብሔር ከዚህ ውጥንቅጡ ከወጣ ወይም ምንም ሰላም ከሌለ ሁካታ ከሆነበት ብቻ ዲያብሎስና አጋንንት የእሱ የጨለማ ወኪሎች ከሚኖሩበት እግዚአብሔር ህዝቡን የሚጣራውን መልእክት ነው በዚህ መልእክት መጨረሻ እንዲሁም ቀጥሎ ባለው ውስጥ የምናየው ማለት ነው። እንግዲህ በዘፍጥረት የምናየው ምዕራፍ 10 ላይ
የባቢሎን መጀመሪያ ስትመሰረት እንግዲህ የመጀመሪያው ንጉሷ የነበረው ናምሩድ ነው። በእግዚአብሔር ፊት ኃያል አዳኝ ተብሎ ተጽፎለታል። ይህን በዘፍጥረት 10:10 ታገኙታላችሁ። እንግዲህ ገና ከተማዋ ከጅምሯ እውነተኛ አምላክን ያለማመንና ቅዱስ ፍቃዱንም የመቃወም ምሳሌ ሆና የቆመች ናት። ከዘፍጥረት 11:4-9 ይህንን በቀላሉ መረዳት እንችላለን። እንግዲህ በምድር ላይ የውሃ ጥፋት ከመጣ በኋላ ሰዎች በእግዚአብሔር ፍቃድ ሳይሆን ራሳቸውን ለማትረፍ አመፅን ተከትለው ሲሄዱና የራሳቸውን የመዳን መንገድ ሲያበጁ ነው ምናየው። ይህንን በተለይ ከጀርባ ሆኖ የባቢሎንን ግንብ የሰራው ቀንደኛው ተቃዋሚ የሆነው ሰይጣን እንደሆነ በጣም ግልጽ ነው። ስለዚህ ባቢሎን የክርስቶስን ጽድቅ የሚቃወም ማንነት አላት። ጽድቅን በእምነት ብቻ ማግኘት እንደሆነ መጽሐፍ ቅዱስ ሲያስተምር፣ ባቢሎን ደግሞ ጽድቅን በስራ የማግኘትን ተምሳሌት ታሳየናለች። እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት ሙሉ የሆነውን የተሟላውን ጠቅለል ያለውን ምንም ጎዶሎ የሌለውን በመስቀል ላይ ለድነታችን የሚያስፈልገውን ከፍሎ ሳለ እቺ ባቢሎን ግን ይሄንን የክርስቶስን የደሙን ስራ የስሬትን ስራ ዋጋ በማሳጣት ሰማይ ጠቀስ የክደት እንጻን ወደ እግዚአብሔር ለመድረስ ማለት ነው የመሄድን አማራጭ የሰይጣንን መንገድ ነው የምታመላክተው። እንግዲህ ቅድም ሁለት ትርጉም ልናገኝ እንችላለን ብያለሁ ለባቢሎን። አንደኛው በዕብራይስጥ ነው፣ ሌላኛው ደግሞ በከለዳውያን ቋንቋ የምናገኘው ነው። እንግዲህ በዕብራይስጥ ባቢሎን የሚለው የመጣው ባላል ከሚለው ቃል ሲሆን ትርጓሜውም ድብልቅልቅ ወይም ግራ መጋባት ማለት ነው። ይህንን ዘፍጥረት ምዕራፍ 11:9 ላይ ታገኙታላችሁ። ባቢሎን የሚለው ደግሞ ከሌላው ከከለዳውያን የመጣው ከሁለት ቃል የተመሰረተ ነው፣ ባቡ እና ኢሉ ከሚለው። እንግዲህ ባቡ ማለት ደግሞ በር ሲሆን ኢሉ ማለት ደግሞ አማልክት ነው። ይሄ በከለዳውያን ቋንቋ የምናገኘው ነው። ስለዚህ ባቡና ኢሉ የሚለው የዚህ የከለዳውያን ቋንቋ በአንድ ላይ ሲደመር ማለት ነው የአማልክት መግቢያ በር የሚለውን ወይም የጣዖታት መግቢያ በር የሚለውን እናገኛለን። እንግዲህ የባቢሎን መስራቾች አቅደው የነበረው እግዚአብሔር የማይቆጣጠረውን መንግስት ማቋቋም ነው። በኋላም እንደምናየው በባቢሎናውያን ወይም በከለዳውያን የአማልክት ደግሞ ማደሪያ የሆነውን ስፍራ ማዘጋጀት ነው። በጣም ይገርማል። ኢየሩሳሌም እግዚአብሔር መጨረሻ ላይ የሚያድርባት ከተማ ናት። በተለይ ይህንን ወደ ራዕይ መጽሐፍ ስንመጣ እናየዋለን። በባቢሎን ደግሞ ከዚህ በተጻራሪ ያንን በመቃወም አማልክት ጣዖታት ወይም ሰይጣን የሚያድርበትን ስፍራ ማዘጋጀት ነው ገና ከለዳውያን ትርጉሙ ራሱ ስንመለከት። ስለዚህ እግዚአብሔር ይህንን ግንብ በማፈራረስ ሐሳቡን እንደማይቀበለው አሳይቶ ባቢሎን ከተበተነ ወይም ህዝቡ በባቢሎን የነበረው ህዝብ ከተበተነ በኋላ ከ1000 ዓመታት በኋላ ነው እንደገና የተሰራችው ማለት ነው። እንግዲህ በመጽሐፍ ቅዱስ ጥናታችንን ስንቀጥል ሳለ በባቢሎን ውስጥ ያሉ ነገስታት እንግዲህ የአማልክት ማደሪያ ናት ብለው ከለዳውያን በተለይ ባቢሎናውያን ሲሰይሙ ምንድነው ሐሳባቸው? ዓለምን ለመምራት በመለኮት የተወከልነን ብለው ያምኑ እንደነበር፣ ይህንን የሚያደርጉት ደግሞ ከአማልክት ጋር በመተባበር እንደሆነ። ስለዚህ እነ ናቡከደነጾር ወይም ከሱም በኋላ የመጡትም ሊሆኑ ይችላሉ። አእምሯቸው ውስጥ ያለው ምንድነው? በባቢሎን ውስጥ ንጉስ ነን፣ ነገር ግን ከኛ ጋር የሰማይ አማልክት ሊሆኑ ይችላሉ፣ ወይም የሚያመልኳቸው ጣዖታት ሊሆኑ ይችላሉ። ተባብረን ዓለምን ምን እንላለን? እንመራለን የሚል እሳቤ አለ፣ ገና ከስሙ ትርጉም ስናይ ማለት ነው። ስለዚህ መንፈሳዊና ፖለቲካዊ አመራርን በአንድ ላይ አቀናጅተው ነው። በኋላ እንደምናየው በዱራ ሜዳ የተደረገውን አምልኮ ወይም ስግደት የመራው ፖለቲካዊ መንግስት ንጉስ የሆነው ናቡከደነጾር ነበረ። ስለዚህ የባቢሎን ነገስታቶች ፖለቲካዊ ብቻ ሳይሆን መንፈሳዊ መሪዎችም ነበሩ የሚለውን ለማየት ነው ይህንን ያመጣሁት። እንግዲህ ከተማዋ በአሦራውያን ከወደመች በኋላ በ689 ከክርስቶስ ልደት በፊት ማለት ነው በናቡከደነጾር እንደገና ተገነባች። አስቀድሞ ጌታ ከበታተነውና ያንን ህዝብም በባቢሎን የነበረውን በምድር ሁሉ ካሰራጨ በኋላ እንደገና በናቡከደነጾር እንደተሰራች ታሪክ ያስተምረናል። እንግዲህ ናቡከደነጾር እንደገና ባቢሎንን ሲመሰርት በወቅቱ የዓለማችን አስደናቂ ነገሮች ከሆኑት ከሰባቱ አንዱ ለመሆን በቅታለች። በተለይ በቤተ መንግስቷ ውስጥ ሃንጊንግ ጋርደን ወይም የተንጠለጠለ የመዝናኛ ወይም የአትክልት ስፍራ
የሚለውና እንደገና ደግሞ በከተማ ውስጥ ምንም አይነት ጦርነትና ራብ በምድር ላይ ቢኖር ለ20 ዓመት የሚበቃ ምግብ የማከማቸት አቅም የነበረው መጋዘን ነበረ። ለ20 ዓመት ያንን ሁሉ ህዝብ በመመገብ ማለት ነው። እንግዲህ ምን ያህል በሰው ሊሰራ የተቻለው በባቢሎን እንደተሰራ እንመለከታለን። ቅድም ያልኩት ዳንኤል ምዕራፍ 3:1 ላይ ንጉሱ ናቡከደነጾር ቁመቱ 60 ክንድ ወርዱም 60 ክንድ የሆነውን የወርቁን ምስል አሰራ፣ በባቢሎንም አውራጃ በዱራ ሜዳ ምን አደረገው? አቆመው ይላል። ይህንን ታሪካዊ አውድ ስንመለከት ሳለ ወገኖች በጣም የሚገርም ነው። ምክንያቱም አስቀድሞ በዳንኤል ምዕራፍ 2 ላይ እግዚአብሔር ለናቡከደነጾር ህልም ይሰጠዋል፣ ህልሙ ይጠፋዋል። ከዛ በኋላ ህልሙን ዳንኤል ከጓደኞቹ ጋር ከጸለየ በኋላ የሰማይ አምላክ ሚስጥርን ወይም ህልሙን ይገልጥለታል። ህልሙን ብቻ አይደለም ትርጉሙን ፍቺውንም ያሳየዋል። ይህንን ዳንኤል ለንጉሱ መጥቶ ይናገራል። ንጉሱ ከአንተ በኋላ ከአንተ የሚያንስ መንግስት ይነሳል የሚባለውን ስላልወደደ ይሄድና በልቡ አስቦ ያቀደውን በተግባር ይገልጻል። ያ ምንድነው? ሙሉ በሙሉ ወርቅ ምስል የሆነውን ያቆማል። በዱራ ሜዳ ላይ ያቆምና ህዝብ እንዲሰግድ ያዛል። ዳንኤል ምዕራፍ 3:1 ላይ ታዩታላችሁ። ንጉሱ ናቡከደነጾር ቁመቱ 60 ክንድ ወርዱም 60 ክንድ የሆነውን የወርቁን ምስል አሰራ፣ በባቢሎንም አውራጃ በዱራ ሜዳ ላይ አቆመው ይላል። ስለዚህ ወድቆ ይስገድ ህዝብ ሁሉ፣ ሙዚቃውን በሰማ ሰዓት ወድቆ የማይሰግድ ወደሚነድ እቶን ይጣላል የሚለው ይህ አዋጅ ነበረ። እዚህ ጋር ወገኖች አንድ ነገር ማለት ፈልጋለሁ። ይህ የወርቁ ምስል ለዚህ የማይሰግድ ይገደላል። እንደገና ደግሞ ከዚህ ጋር ተያይዞ ምን አለ? ለወርቁ ምስል የምትሰግዱት የእምቢልታውን፣ የከበሮውን፣ የመሰንቆውን ምን ስትሰሙ? ድምፅ ስትሰሙ፣ የዘፈኑን ድምፅ ሁሉ ስትሰሙ ነው ይላል። ስለዚህ ሙዚቃ አለ፣ ምስል አለ፣ እንደገና ስግደት አለ። በመጨረሻ ዘመንም ራዕይ ምዕራፍ 13 ላይ ስትሄዱ የአውሬው ምስል አለ። ስለዚህ ለአውሬው ምስል የማይሰግዱትን ደግሞ ሊያስገድላቸው ሁለተኛው አውሬ፣ በተለይ ራዕይ ምዕራፍ 13 ላይ የምናገኘው ከምድር የሚወጣው ለመጀመሪያው አውሬ ምስል እንዲሰግዱ ህዝብን እንደሚናገርና እንደሚያስገድድ እንመለከታለን። ስለዚህ ሙዚቃ ከአውሬው ምስል ጋር እንደገናም ስግደት ምን ያህል የተገናኘ እንደሆነ እንመለከታለን። ለዚህ ነው የምናዳምጠው ሙዚቃ፣ በቤተክርስቲያናችን ውስጥ የምንሰማው ሙዚቃ ሁሉ እግዚአብሔርን የሚያከብር በአክብሮት ሐሳባችንን የሚቆጣጠር የሚያደነዝዘን ሳይሆን የሚያረጋጋ ወደ እግዚአብሔር የሚያቀርብ በአክብሮት የተሞላ እንደሆነ እዚህ ላይ አስምረን መሄድ እንችላለን። እንግዲህ ንጉሱ ናቡከደነጾር በነ ዳንኤል አማካኝነት በጓደኞቹም በተከታታይ ስለ እግዚአብሔር ማንነት እንዲነገረው ሰማይ መለኮት አዞ ነበረ። ይህንን ግን የአምላክን መገለጥ የአምላክን ትምህርት ሊማር አልቻለም። ዳንኤል ምዕራፍ 4:29 ላይ እንግዲህ ናቡከደነጾር እንደገና የተሰጠውን ህልም እንመለከታለን። ከ12 በኋላ በባቢሎን ቤተመንግስት ሰገነት ላይ ይመላለስ ነበር ይላል። እንግዲህ ይህንን የምናየው ቁጥር 29 ላይ አስቀድሞ ከቁጥር 1 ጀምሮ ስታነቡ አንድ ትልቅ ዛፍ ናቡከደነጾር በህልም ይመለከታል። ያ ዛፍ በኋላ ላይ ይቆረጣል። አስቀድሞ ከመቆረጡ በፊት እንግዲህ ቅርንጫፉ ወይም ቅጠሉ ሁሉ የሰማይ ወፎችን የሚያሳርፍ፣ ከስር ላሉ እንስሶች ደግሞ ሁሉ ጥላ የሚሆን ነበረ። ዳንኤል ይህንን ሲተረጉም ይሄ ዛፍ አንተ ነህ፣ ከዛ በኋላ ከሰማይ ቁረጡት ዛፉን የሚል ትእዛዝ ይወጣል። ከዛ በኋላ ጉቶ ብቻ አስቀሩለትና አጥፉት የሚለው መልእክት ይመጣል። ይህንን ትርጉሙን ዳንኤል ለናቡከደነጾር ይነግረዋል። ንጉሡ እግዚአብሔር አንተን አንግሶ ነበረ፣ በምድር ላይ በአገር መንግስታት ላይ ሁሉ አንግሶ ነበር። ነገር ግን ይሄ ለጠላት ይሁን እያለ እንደውም ዳንኤል ለመናገር ከብዶት ንጉሡ 7 ዓመት ከዚህ በኋላ እንደሚነሳና ወደ እንስሳነት ወይም ሐሳቡ ድርጊቱ ሁሉ ወደ እንስሳነት ተመልሶ በሰማይ ጠል ከዛ የምድርን ሳር በመብላት እንደ እንስሳ እንደሚኖር የሚናገር እንደሆነ ዳንኤል እዛ ጋር ያብራራል። ይህንን ግን ሰምቶ ይህንን ተረድቶ ናቡከደነጾር ምን አላለም? አልተማረም። ራሱን ምን አላደረገም? ትሁት አላደረገም። ራሱን በኃያሉ በእግዚአብሔር ፊት ምን አላለም? አላዋረደም። ስለዚህ እንዲሆነ ከ12 ወር በኋላ በባቢሎን ቤተመንግስት ሰገነት ላይ ይመላለስ ነበር። ንጉሡም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራሁት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። እንግዲህ አስቡ ወገኖች፣ እዚህ ጋር ልክ በኢሳይያስ ምዕራፍ 14 ሉሲፈር ወደ ምድር ከመጣሉ በፊት እኔ ከእግዚአብሔር ተራሮች በላይ ከፍላለሁ፣ ከእግዚአብሔር ከዋክብት በላይ አርጋለሁ፣ እንደውም በሰሜን ዳርቻ በመሰብሰቢያው ተራራ እቀመጣለሁ፣ በልዑልም እመሰላለሁ፣ እኔ እያለ የተናገረው አይነት ንግግር ነው። በጉልበቴ እኔ
ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራው ታላቂቱ ባቢሎን። ይህንን በደንብ ገልጾታል። የባቢሎንን ማንነት በሰው ጉልበት፣ በሰው ብርታት የምድር መንግስታት መኖሪያ እንድትሆን የተሰራች ነው። ቃሉም ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና ንጉስ ናቡከደነጾር መንግስት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው። ይሄ ልዑል ማን? ይሄ ልዑል ማንም ሳይሆን ጌታችንና መድኃኒታችን የጌቶች ጌታ የኃያላን ኃያል የነገስታት ንጉስ የሆነው ልዑሉ ክርስቶስ ብቻ ነው። እሱ በመንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ምን ትሆናለህ? ከሰዎች ተለይተህ ትሰደዳለህ። መኖሪያም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። ባቢሎን ወይም ንጉሷ በዚህ ሰዓት እንዲህ አይነት ፍርድ ከሰማይ ለምንድን ነው የመጣው? ይሄ በመጨረሻ ዘመን በባቢሎን ላይ የሚመጣው ፍርድ ነው። ልዑል መንግስትን የሚሰጠው እሱ ብቻ ነው። ለሚወደው ይሰጣል፣ ካልወደደ ደግሞ ይነሳል የሰጠውን መንግስት። ይህንን ግን ሊቀበል አልቻለም ናቡከደነጾር። አሁን ራሱን በጊዜው በእግዚአብሔር ፊት ስላላዋረደ ወገኖቼ፣ ራሱን ትሁት ስላላደረገ እግዚአብሔር ትሁት የሚያደርግበት ዘመን መጣ። ይሄ ምን ያስተምረናል? አምላካችን ዛሬ በዙፋኑ ተቀምጦ ያለውን ተመልክተን ራሳችንን በሱ ፊት ምን ዝቅ ማድረግ፣ ትዕቢትን ከኛ ህይወት ማራቅ፣ መታበይን በገዛ እጅ፣ በገዛ ብርታቴ፣ በገዛ ገንዘቤ፣ በገዛ ወርቄ፣ በገዛ ዕውቀቴ የምንለውን ነገር ካልተውን የምንተውበትን ልምምድ ይሰጠናል። ምክንያቱም ክብር ለሚገባው ክብር አለመስጠት እኛን ራሱ ስለሚያጠፋ አምላክ ወደ አእምሯችን እንድንመለስ ነው ይህንን የሚሰራው። ስለዚህ በምሳሌ ምዕራፍ 16 ቁጥር 18 ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ምን ማለት ነው? ከትዕቢት ቀጥሎ የሚመጣው ምንድነው? ጥፋት ነው። ከኩሩ መንፈስ ቀጥሎ የሚመጣው ምንድነው? ውድቀት ነው። ለዚህ ነው በምድር ላይ ያሉ መንግስታት እንኳን ዛሬ ይሄ መልእክት ይመለከታቸዋል። እግዚአብሔር መንግስትን የሰጠው በጽድቅ ህዝብን እናስተዳድር ወይም አናስተዳድር እንደሆነ ሊያይ ነው። የሰማይን መንግስት እንዲወክሉ ነው የተቀመጡት መንግስታት። ይሄ በማይሆንበት ጊዜ ዛሬ እንደምናየው የተለያየ ፍርድ ይመጣል በአገር ላይ፣ በመንግስት ላይ። ምክንያቱም ዙፋንን የሚሰጠው በትረ ስልጣንን የሚሰጠው ማን ነው? አምላክ ነው። ናቡከደነጾር ይህንን በፍጹም ሊቀበል አልቻለም። ካንተ በኋላ የሚያንስ ይመጣል፣ አንተ ጊዜን ጨርሰህ ትሄዳለህ የሚለውን ኖ የኔ መንግስት እንደውም ለዘላለም ወርቅ ምስል ብቻ ወርቅ፣ ብር፣ ነሐስ፣ ብረትና ሸክላ ነበር አይደል? እንዲያ ምስል ከዛ ብረትና ሸክላ የተቀላቀለውን ከተራራ ላይ እጅ ሳይነካው አንድ አለት ተፈንቅሎ መታ አጠፋው። ያ ማለት እንዳለ ምድርን ሞላ የክርስቶስ መንግስት እንደሆነ የዘላለም የማይወድቀው መንግስት እንደሆነ እናውቃለን። ይህንን እስክታውቅ ድረስ ምን ትሆናለህ? እዚህ ጋር እንደምታዩት እንደ እንስሳ ሳር እየበላ በሰማይ ዝናብ እየረሰረሰ እንደኖረ እናውቃለን። ይህ ሳይሆን ግን ዛሬ እኛ የተሻለ ህይወት ውስጥ መልካም የሆነውን የህይወት መንገድ ውስጥ መግባት እንችላለን። ከባቢሎን ጀርባ ያለው ማን ነው? እነዚህ ሰዋዊ የሆኑ ፍጥሮች ብቻ ናቸው? ነቢዩ ኢሳይያስ የአመፅ ጀማሪ የሆነው ሉሲፈር በስውር የሚገዛው የባቢሎን ንጉስ እንደሆነ ይገልጻል። ኢሳይያስ 14 ቁጥር 4 ጀምሮ እንዲህ ይላል፣ ይህንን ምሳሌ በባቢሎን ንጉስ ላይ ታነሳለህ፣ እንዲህም ትላለህ። ምሳሌው በባቢሎን ንጉስ ላይ ነው። ቁጥር 12 አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ ይላል። እንግዲህ ትንቢተ ኤርምያስ እና ዳንኤል ባቢሎን የሰይጣን የክፋት የአመፅ ከተማ ምሳሌ እንደሆነች ኢሳይያስም ጭምር ይናገራል። የእግዚአብሔር የሰላም ከተማ ተቃራኒ፣ እሷ ላይ ደግሞ ጥቃት የምትሰነዝር። ትዝ ካላችሁ ናቡከደነጾር ከሰራዊት ጋር ሄዶ ነው ኢየሩሳሌም ላይ ጥቃት ፈጽሞ ህዝቡን ማርኮ ወደ ራሱ ያመጣው። ይሄ በክርስቶስና በሰይጣን መካከል ለሚካሄደው የታላቁ ተጋድሎ ምሳሌ ነው። እንግዲህ የእግዚአብሔርን ህዝብ በማሸነፍ ጌታ ለህዝቡ የነበረውን መለኮታዊ ዕቅድ አደጋ ላይ በመጣል ባቢሎን ጥንት ሰርታለች፣ ዛሬም ትሰራለች። ስለዚህ እግዚአብሔር በልዩ ልዩ መንገድና ጎዳና
የባቢሎን ነገስታትን በማንበርከክ የመለኮትን ኃያልነት እንዲቀበሉ ያደርጋል። ከናቡከደነጾር በኋላ የተነሱ መሪዎች ግን ይህንን ባለማስተዋል ራሳቸውን ስላላዋረዱ በመለኮት ሚዛን ተመዝነው ቀለው እንደተገኙ በተለይ ዳንኤል ምዕራፍ 5 ቁጥር 26 በብልጣሶር ታሪክ ውስጥ እንመለከታለን። ስለዚህ መለኮታዊውን መልእክተኛ ልኮ ክብራቸውን ገፎ አዋርዶ መንግስታቸውን ለሌላ ሰጥቷል። ስለዚህ በመጨረሻ ቀስ በቀስ ከ1000 ዓመታት ጊዜ ውስጥ ማለት ነው ሙሉ በሙሉ ባቢሎን አካላዊ የሆነው ባቢሎን ወድቋል። ታዲያ አዲስ ኪዳን ላይ የምናየው ባቢሎን ማን ናት? በተለይ በሴት ተመስላ የጥንቷ ባቢሎን ከጠፋች በኋላ ሰይጣን የተለያየ ዓለም አቀፋዊ መንግስታትን በማስነሳት እግዚአብሔር በመጨረሻ ሰዓት ጣልቃ እየገባ እርምጃ እየወሰደ ነው እንጂ ዓለምን ለመቆጣጠር ዓላማውን ለማሳካት ዛሬም በባቢሎን ይሰራል። ወገኖቼ እንዳትስቱ። ጥንትም የእግዚአብሔርን ሐሳብ በመጻረር ከዘፍጥረት ጀምሮ ስትሰራ የነበረችው ባቢሎን ከሷም ጀርባ ያለው የተሰወረው ንጉሷ ሉሲፈር በሱ የተወከሉ በተለያየ ዘመን የሚመጡ ነገስታት የእግዚአብሔርን ሐሳብ በኢየሩሳሌም በህዝቡ በዜጎቹ ሊሰራ ያሰበውን የመቃወም ስራ ነው የምትሰራው። በተለይ ይህንን በደንብ የሚያስተምረን የሶስቱ መላእክት መልእክት ነው። የመጀመሪያው መልአክ መልእክት እንደገና የሁለተኛው ብሎም የሶስተኛው ይህንን በደንብ ያስተምረናል። ይህንን የምናገኘው በራዕይ ምዕራፍ 14 ከቁጥር 6 እስከ 12 ድረስ ነው። የሶስቱ መላእክት መልእክቶች በመባል ይታወቃል። እንዲህ ይላል ራዕይ 14:6 ከዚህም ሌላ መልአክ በሰማይ መካከል ሲበራየው እርሱም በምድር ላይ ለሚኖሩ ለህዝብ ለነገር ለቋንቋና ለወገን ሁሉ የሚሰበከውን የዘላለም ወንጌል ይዞ ነበረ። በታላቅ ድምፅም እግዚአብሔርን ፍሩ፣ ክብርን ስጡ፣ ምክንያቱም የፍርዱ ሰዓት ምን ብሏል? ደርሷልና። ኦኬ፣ ለእግዚአብሔር ክብር መስጠት ያለብን፣ ለእግዚአብሔር መፈራትን መስጠት ያለብን ለምንድን ነው? የፍርድ ሰዓት ስለደረሰ። ይህ የፍርዱ ሰዓት እግዚአብሔር በሕያዋንና በሙታን ላይ የሚፈርድበት ሰዓት ነው። ይሄ የፍርድ ሰዓት ወይ የዘላለም ህይወት ወይ የዘላለም ሞት የሚፈረድበት ሰዓት። እንግዲህ አንድ ሰው ከሁለት አንዱን ነው የሚያገኘው፣ ሁለቱን ሊያገኝ አይችልም። ስለዚህ በጣም መፍራትና አምላክን ማክበር ያለብን ሰዓት ነው። ያ ምን ማለት ነው? ወደ እግዚአብሔር ቃል የምንመለስበት፣ ትእዛዙን የምናከብርበት፣ ከኃጢአት ከአመፅ የምንርቅበት። ከዛ በኋላ እውነተኛ አምልኮ ደግሞ ከዚህ በኋላ ነው የሚመጣው። አያችሁ፣ ሳይታዘዙ እግዚአብሔርን ሳይፈሩና ሳያከብሩ ወደ ስግደት መሄድ አይቻልም። የፍርዱን ሰዓት በጣም ወሳኝና አንገብጋቢነት በመረዳት ወደ ስግደት ደግሞ ይጋብዘናል። ይህ መልአክ ምን አድርጎ? ሰማይን፣ ምድርን፣ ባህርን፣ የውሃ ምንጮች ለፈጠረው ምን በሉ? ስገዱለት። ዓለም እግዚአብሔርን እየፈራ ስላልሆነ፣ ዓለም እግዚአብሔርን እያከበረ ስላልሆነ፣ ዓለም የፍርዱ ሰዓት እንደደረሰ ስላላወቀ ይህ መልእክት አስፈልጓል። እየሰገደ ቢሆን ህዝብ ለነገር፣ ለቋንቋ፣ ለወገን ይህንን ስገዱ የሚለውን መልእክት መልአኩ ባላሰማ ነበረ። መልአኩ ማለት እንግዲህ በሰማይ የሚበር ሁለት ክንፍ ያለው በየቤታችን ጣሪያ ላይ መጥቶ ወንጌልን ስሙ የሚለን እንደዛ እንዳንጠብቅ ወገኖች። አሁን የመልአኩ መልእክት ይኸው እየሰማችሁ ነው። እናንተ ምን ማለት ነው? ኤፍሬም የታለ ክንፍ ልትሉኝ ትችላላችሁ። መልአኩ ማለት መልእክተኛው ማለት ነው። እናንተም የእግዚአብሔር መልእክተኞች መሆን ትችላላችሁ። ይህንን ተቀብላችሁ ከራሳችሁ ጋር በእምነት አዋሃዳችሁ ኖራችሁበትና የእግዚአብሔር ጽድቅ በህይወታችሁ ተግባራዊ ሆኖ መልእክቱን የምሕረት ጥሪውን ለሌላው በፍቅር ማስተላለፍ ይቻላል። በዚህ አይነት በስብከት በቲቪ ብቻ አይደለም። እያንዳንዳችን በያለንበት ኢየሱስን የሚመስል ህይወት በመያዝ በሱ ጽድቅ መልእክቱን ማስተላለፍ ይገባል። ከዛ ሁለተኛው መልአክ መልእክት እናያለን። እንግዲህ ሁለተኛው መልአክ ላይ ነው ባቢሎን የሚለውን ቃል የምናገኘው። ዛሬ ትኩረታችን እሱ ነው፣ ግን ከመጀመሪያው መልአክ ጋር የሚገናኝ ነው የሁለተኛው መልአክ መልእክት። ለመሆኑ የሁለተኛው መልአክ መልእክት ምንድን ነው? እንዲህ ይላል ራዕይ 14:8 ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ አጠጣች፣ ታላቂቱ ባቢሎን ወደቀች እያለ ተከተለ። እንግዲህ ቅድም እንዳየነው በብሉይ ኪዳን የምናያት ባቢሎን አስቀድማ ምን ብላለች? ወድቃለች። አየን አይደል? እንደ በናቡከደነጾር ጊዜ፣ ከዛ በኋላ ከናቡከደነጾር በኋላ በመጣው ንጉስ ዳንኤል ምዕራፍ 5 ላይ በብልጣሶር አማካኝነት የእግዚአብሔርን ዕቃ ከቤተ መቅደስ የመጣውን በዛ ሲጠጣ ወይን ጠጅ ከሚስቶቹ ከቁባቶቹ ጋር ሲያረክሰው እግዚአብሔር በግድግዳ ላይ ምን አደረገ? ጻፈ። በግድግዳው ላይ የተጻፈው ጽሑፍ ከዛ ማኔ ተቄል ፋሪስ መንግስት ካንተ ተወሰደች፣ በሚዛን ተመዘነ፣ ቀለ ተገኘ፣ ለፋርስና ለሜዶ መንግስት ተሰጠ። ይህ ፍርድ ዛሬ በመንግስታት ግድግዳ ላይ የተጻፈ ነው ወገኖች። ለእግዚአብሔር ክብርን በማይሰጡ መንግስታት ግድግዳ ላይ የተጻፈ ነው። አሁን ራእይን ነው የምናነበው። ያ ደግሞ ይሄ ከመሆኑ 600 ዓመታት በፊት
ዮሐንስ በፍጥሞ ደሴት ራእዩን ከመቀበሉ በፊት 600 ዓመታት በፊት የሆነ ነው። ታዲያ ይህንን ወደቀች የሚለው ባቢሎን ማንን ነው ብለን ልንጠይቅ እንችላለን። እቺ መንፈሳዊት ባቢሎን ናት። ሚስጥራዊት ባቢሎን ናት። ዓለም አቀፍ የሐሰት ትምህርቶችን የምታስተምር፣ ግራ መጋባትን ልክ እንደ ጥንቱ ማለት ነው ድብልቅልቅ የሆነን ስርዓትን የምታራምድ መንግስት ናት። ለምንድን የወደቀችው ብለን ስናይ መልእክቱን በተለይ የመጀመሪያው መልአክ መልእክት ስላልተቀበለች ነው። በተለይ የመጀመሪያው መልአክ መልእክት ሰዎች ለእግዚአብሔር ክብርን እንዲሰጡ የፍርዱ ሰዓት ስለደረሰ እግዚአብሔርን እንዲፈሩ ለሱም ብቻ እንዲሰግዱ የተላለፈውን መልእክት በታሪክ ስናይ ደግሞ በቤተክርስቲያን ታሪክ በ1840ዎቹ ጀምሮ የተሰጠውን መልእክት ስላልተቀበለች ወደቀች እያለ ተከተለ። ይህንን እያንዳንዱን እናያለን። እንግዲህ እቺ ባቢሎን በሴት ተመስላለች፣ በወንድ አይደለም። ለምንድን ነው እግዚአብሔር በወንድ ትቶ በሴት ይመሰላል? አጋጣሚ ይሁን አይደለም። ምንድን ነው የምታመለክተው? ሴት በትንቢት ውስጥ 2 ቆሮንቶስ 11:2 ላይ በእግዚአብሔር ቅናት እቀናባቸዋለሁ እናንተን እንደ ንጽሕት ድንግል ይላል ሐዋርያው ጳውሎስ፣ ለክርስቶስ ለማቅረብ ለአንድ ባል ምን ብያቸዋለሁ? አጭቻቸዋለሁ ይላል። ስለዚህ እቺ ሐሰተኛይቱ ባቢሎን ናት። በጳውሎስ አማካኝነት በሐዋርያው የተነገረችው ደግሞ እንደ ንጽሕት ድንግል የተባለችው ደግሞ ቤተክርስቲያን ናት። እችን ደግሞ ክርስቶስ ሙሽራይቱ አድርጎ በጉ ማለት ነው ሊቀበልና የበጉ ሰርግ እየደረሰ ነው። በዛ ሰርግ ጊዜ የራሱ አድርጎ የሚወስዳት ናት። እኛ ዛሬ ክርስቶስን ቤተክርስቲያን የምናዋቅር ወንዶችና ሴቶች በክርስቶስ ኢየሱስ ደም የነጻንና ያለ ነቆጥ በፊቱ በፍጽምና የምንመላለስ ልንሆን ይገባል። ለምን? ሙሽራችን ክርስቶስ እየመጣ ነው። አዎ ቤተክርስቲያንን በደሙ አንጽቶ ወደ ራሱ ሊቀበል ነው። ለዘላለም ከሱ ጋር ልትኖር ነው። ስለዚህ ይህንን በዚህ አማካኝነት ሴት ቤተክርስቲያን እንደምትወክል፣ ትክክለኛዋ ሴት ክርስቶስን፣ ሐሰተኛዋ ሴት ደግሞ የሰይጣንን ቤተክርስቲያን እንደምትወክል መጽሐፍ ቅዱስ ያስተምራል። ትክክለኛዋ ቤተክርስቲያን በተለይ በራዕይ ምዕራፍ 12 ቁጥር 1 ላይ ተጠቅሳለች። እንዲህ ተብላ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃም ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ስንት ሴት ወገኖች? ብዙ ጊዜ ሰዎች ያኛውን ቤተክርስቲያን ያኛውም የእምነት ማዕከል ሁሉም ያስኬዳል፣ ብቻ ሰው እንደው እግዚአብሔርን ከፈራና እንደው አሜን ብሎ ከወጣ ችግር የለውም። ስንት ሴት ናት ያለችው? 30,000 40,000 50,000 አንዲት ሴት ነበር ይችላል። ይሄ አሁን ለመመጻደቅ ሌላውን ለመኮነን ራስን እንደው ቅዱስ ለማድረግ አይደለም፣ ቃሉን ነው ወገኖች የምንመለከተው። እግዚአብሔር አንድ ቤተክርስቲያን ነው ያለው። ኢየሱስ በተለያየ ስፍራ ተበትኖ ሊኖር ይችላል። ነገር ግን ያንን ሁሉ ህዝብ ወደ ራሱ የሚጠራበት ዘመን ደርሷል። አንዲት ሴት ነበረች። እቺ ሴት የተጎናጸፈችው ጠቅላላ ተፈጥሯዊ የሆነውን ፀሐይ፣ ጨረቃ፣ ከዋክብት ምንም አይነት ሰው ሰራሽ አርቲፊሻል ነገር ሰው ሰራሽ የሆነ ሰዋዊ የሆነ አስተምሮ የለባት። በሌላ አባባል ብርሃን ለምድር ብርሃን የሚሰጠውን ሁሉ ተጎናጽፋለች። የዓለም ብርሃን ናት። በሌላ አባባል እናንተ የዓለም ብርሃን ናችሁ ይላል አንድ ጌታ። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። እንግዲህ እርግዝና ውስጥ የነበረች የእርግዝና ወራቷ አልፎ ልትደርስ የደረሰችበት ጊዜ ነው። ሌላ ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ፣ ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። አሁን እንግዲህ ሴቲቱን አሳየ ራእዩ። ከዛ ደግሞ ይህንን ዘንዶ ያሳያል። ይሄ ዘንዶ አስቀድሞ በጅራቱ ከሰማይ 1/3ኛውን ከዋክብት ያወጣል። እንግዲህ ጅራት የሚለውን ወደ መጽሐፍ ቅዱስ ወደ እያንዳንዱ አንሄድም። የውሸት ትንቢትን የውሸት ትምህርትን ይወክላል። ከዋክብት የሚሉት ደግሞ እነዚህ መላእክትን ይወክላል። ስለዚህ መላእክትን በውሸቱ በተንኮሉ ከሰማይ እንደጣለና ለሌላ ጦርነት እየተዘጋጀ እንደሆነ እናያለን። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ለምንድን ነው ሴቲቱን ትቶ ሕፃኑን ሊበላ ሰይጣን ወይም ዘንዶ የቆመ? አያችሁ፣ በዘፍጥረት ምዕራፍ 3:15 ላይ እግዚአብሔር ለአዳም በኤደን ገነት እንዲህ አለ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ምን አደርጋለሁ? ጠላትነትን አደርጋለሁ። እርሱ የሴቲቱ ዘር አንተን ራስን ምን ይላል? ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ። ይህንን እግዚአብሔር ጠላትነትን በእኛና በሰይጣን መካከል አስቀምጧል። አያችሁ፣ እኛ በተፈጥሯችን
ሰይጣንን የመውደድ ዝንባሌ ያለን፣ በተፈጥሯችን ኃጢአትን የመውደድ ዝንባሌ ያለን። እግዚአብሔር ግን ከተፈጥሮ ውጭ የሆነውን ጠላትነት ያደርጋል። በማን ላይ? በኃጢአት ላይ፣ በሰይጣን ላይ። ክፉን እሱ እንደምንጠላው እንድንጠላው፣ ክፉን እሱ እንደሚጸየፈው እንድንጸየፍ ያንን ጠላትነትን አደረገ። አሁን ይህንን ራሱን የሰይጣንን የሚቀጠቅጠውን እቺ ሴት ልትወልድ ስላለ ዘንዶ ሊበላ እንደተዘጋጀ እናለን። ይህ በተለይ በሄሮድስ በትረ መንግስት ጊዜ ክርስቶስ እንደተወለደ በቤተልሔም ወደ 200 የሚጠጉ ህፃናትን እንዳሳረደ ዘንዶ በሮም መንግስት አማካኝነት የሰራውን የምንመለከተው። ቁጥር 17 የተናደደበት እንግዲህ ሴቲቱን ሊያሳደደ የለ፣ ምክንያቱም ህፃኑ ተወለደ። እንደምናውቀው ጌታችን ኢየሱስ ክርስቶስ ተወለደ። ከዛ በኋላ 3 ዓመት ተኩል አገለገለ። በ30 ዓመቱ ጀምሮ 33 ዓመት ተኩሉ ላይ ሞተ። በኋላ ሞትን ድል አድርጎ ተነሳ፣ ወደ ሰማይ አረገ። ስለዚህ ሴቲቱ ቀረች፣ ማለት ቤተክርስቲያን ማለት ነው። ራዕይ 12:17 ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘራው የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ምን አደረገ? ቆመ ይላል። 2 የጥቃት ኢላማዎች፣ 2 ምክንያቶች ናቸው ቤተክርስቲያን የሰይጣን ኢላማ እንድትሆን ያደረጋል። አንደኛ የእግዚአብሔር ትእዛዝ፣ የእግዚአብሔር ሕግ ምን ስለምትጠብቅ። ሁለተኛ የክርስቶስ ምስክር ያላት። ያ ማለት ምንድነው? ራዕይ ምዕራፍ 19 ቁጥር 10 የትንቢት መንፈስ መልእክት ያላት ቤተክርስቲያን ናት። ስለዚህ ሌሎችን ምንም ችግር የለባቸው። ምናልባት ፈንድ ሊያደርግ ይችላል፣ ምናልባት በጀታቸውን ሁሉ ሊያሟላ ይችላል። እችን ሴት ግን በሚችለው አቅም ይላል ለማጥፋት ይሰራል። ስለዚህ አዲስ ኪዳንን ስንመለከት ኢየሩሳሌምና ባቢሎን በዓለም በመስራት ላይ ያሉትን 2 መንፈሳዊ ኃይሎች፣ በፊት ቁሳዊ አካላዊ ነበሩ፣ አሁን ግን መንፈሳዊ መልካምና ክፉን የሚወክሉ ሆነው እናገኛቸዋለን። ራዕይ 17 በተለይ በጣም በሚደንቅ ሁኔታ ሐዋርያው ዮሐንስ የባቢሎንን ራዕይ የተመለከተበት ነው። እንዲህ ይላል ቁጥር 1 7ቱንም ጽዋ ከያዙ ከ7ቱ መላእክት አንዱ መጥቶ እና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ፣ የምድርም ነገስታት ከእርሷ ጋር ሴሰኑ። አያችሁ፣ ሐሰተኛ ቤተክርስቲያን የምትሰራው ደግሞ ከምድር ነገስታት ወይም መንግስታት ጋር ሴሰኑ። ህጋዊ ሳይሆን ህገወጥ የሆነን ጋብቻ ስለፈጸሙ መጽሐፍ ቅዱስ ዝሙት ወይም ግልሙትና ይለዋል። በምድርም የሚኖሩ ከዝሙታ ወይን ጠጅ ሰከሩ ብሎ ተናገረኝ። ከመንግስታት ጋር መሴሰን ብቻ አይደለም፣ የውሸት ትምህርቷን፣ የሐሰት አስተምሯን፣ ፖሊሷን ለማሳካት ይህንን አሕዛብን ህዝብን ሁሉ ምን ትላለች? ታጠጣለች። ከሷም ወይን ጠጅ የጠጣ ሁሉ ምን ብሏል? ሰክሯል። ነገር ግን እግዚአብሔር ዛሬ በባቢሎን ጽዋ ወይን ጠጅ ሰክረን ከሆነ የሱን የመድኃኒትን ጽዋ ሊሰጠን ተዘጋጅቷል። ይህም የዘላለም ወንጌል እውነተኛው ትምህርት ነው። ራዕይ ምዕራፍ 17 ቁጥር 15 እንዲላል አለኝም፣ ሴቲቱ የተቀመጠችበት ውሃ፣ ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ምንድን ናቸው? ወገኖች፣ ብዙ ሰዎች፣ አሕዛብም ቋንቋዎችም ናቸው። ስለዚህ በህዝብ ላይ ብዙ ሰውን እንደ ባህር የሆነውን ህዝብ ማለት ነው እሱን በመቆጣጠር ከላይ መቀመጧ የመምራቷንና ራስ ክርስቶስ ሳይሆን ሰይጣን ራስ የመሆኑን ትርጉም ያሳየናል። ራዕይ 17 ቁጥር 3 ላይ እንዲህ ይላል በመንፈስም ወደ በረሃ ወሰደኝ፣ የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆችም ተሸልማ ነበር። በእጇም የሚያስጸይፍ ነገር የዝሙቷን ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯ ሚስጥር የሆነ ስም ሚስጥራዊት ባቢሎን ምን ይላል? ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። እንግዲህ እናት የሚባለው እንግዲህ የወለደች ናት አይደል? እናት የምትባለው ልክ እንደሷ ምን አላት ማለት ነው? ልጆች። ምን አይነት ጋለሞታ! የሷን ባህሪ ከመንግስታት ጋር ልክ እንደሷ የሚሰስሉ እንግዲህ ልጆች ሲል ይህንን ነው የሚያመላክተው። የሷን ባህሪ የወረሱ ልጆች አሏት ማለት ነው። ከራዕይ ምዕራፍ 12 ቁጥር 1 ጀምሮ አንዲት ሴት ከምትባለው ወይም ከተባለችው ከክርስቶስ ቤተክርስቲያን የተለየችውን እችን የተቀመጠችው በአውሬው ላይ ነው። ራዕይ ምዕራፍ 13 ላይ አውሬውን ብቻ እናያለን፣ ከውሃ የወጣውን። አሁን ደግሞ ራዕይ ምዕራፍ 17 ላይ በዚህ አውሬ ላይ እቺ ሴት ስትጋልብ ወይም ስትቀመጥ የምናየው ያ ራዕይ ምዕራፍ 13 ላይ የምናየው የመጀመሪያ አውሬ ከባህር የወጣው መንግስት እንደሚወክል በጣም ግልጽ ነው። ዳንኤል ምዕራፍ 7 ይህንን ያብራራል። ሄዳችሁ በደንብ ማየት ትችላላችሁ። መንግስት፣ ከዛ በኋላ እቺ ሴት ቤተክርስቲያን። ይሄ ጥምረት ነው ነቢያትን እንድትገድል ምክንያት የሆነው ከጥንት ጀምሮ ይህን ነው የምንመለከተው። ራዕይ ምዕራፍ 17 ቁጥር 6 ይህንን ሀሳብ እየቀጠልን በደንብ እናያለን። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት፣ ባየኋትም ጊዜ እጅግ ታላቅ ድንቅ አደነኩ አለ። እንግዲህ የሰከረችው በቅዱሳን ደምና በኢየሱስ ምስክሮች ነው። የእግዚአብሔር ህዝቦች
በእሷ ምን ብሏል? ታርዷል። ይህን ከታሪክ እናያለን። እውነተኛ የቃሉ ሰዎች መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ያሉ ሰዎች በብዙ ሚሊዮን የሚቆጠሩ ተጨፍጭፈዋል፣ በግፍ ታርደዋል፣ ወደ ውሃ ወደ እሳት ተጥለዋል። አድራሻቸው ሳይታወቅ መጨረሻቸው ምን እንደሆነ ብዙዎቹ ተሰውረዋል በእሷ አማካኝነት። በአንደኛ ጴጥሮስ 5:13 ሐዋርያው ጴጥሮስ በጣም የሚገርመው በጥንት ጊዜ እሱ እያለ የነበረችውን ሮምን ባቢሎን ብሎ ይጠራታል። እንዲህ ይላል፣ ከእናንተ ጋር ተመርጣ በባቢሎን ያለች ቤተክርስቲያን ልጄም ማርቆስ ሰላምታ ያቀርብላቸዋል። ለምንድን ነው የመጀመሪያዎቹ ክርስቲያኖች ሮምን ባቢሎን ብሎ የሚጠሯት? ይህ በጣም መጠየቅ ያለበት ጥያቄ ነው። ባቢሎን ስትፈጽም የነበረውን የእግዚአብሔርን ሕዝብ የማሳደድ ተግባር ትዝ ይላችኋል። በጥንት ጊዜ ከነ ጴጥሮስ ከነ ሐዋርያት ጌታችን ከመምጣቱ በፊት የእግዚአብሔርን ሕዝብ ከኢየሩሳሌም ወስዶ ወደ ባቢሎን እንደነ ዳንኤል ያሉትን ማለት ነው በመማረክ የእግዚአብሔርን ሐሳብ ለማስቀረት ብዙ ጥረት ያደረገ፣ በኋላም ላይ እግዚአብሔር ሲናገረው እግዚአብሔር ናቡከደነጾርን ተጠቅሟል፣ መጀመሪያ ተጠቅሞታል። በኋላ ግን ሲናገረው አልሰማ ያለውን እግዚአብሔር እንዳንበረከከ ያንን የእግዚአብሔርን ሕዝብ ሲያሳድድ ወይም በምርኮ ይዞ የነበረውን ባቢሎን እናውቃለን። እና ሮም የዛ አይነት ሐሳብን ተግባርን ስለምትፈጽም ሮም በሐዋርያ ጴጥሮስ አማካኝነት ባቢሎን። ይሄ የትኛዋ ሮም? በጣም የሚገርመው አሕዛብ መንግስት የሆነ ወይም ፓጋን ሮም የሚባለው ገና ቤተክርስቲያን ወደ 538 አካባቢ ነው ዓመተ ምህረት ማለት ነው ከክርስቶስ ልደት በኋላ ሮም ጳጳሳዊ ሮም በትረ ስልጣኑን ከአሕዛብ ሮም ከፓጋን ሮም የተቀበለችው። ያ ሳይሆን ግን ሐዋርያ ጴጥሮስ አስቀድሞ ሮምን ባቢሎን ይላል። ክርስቲያኖች በየዘመኑ በሮም መንግስትና በሮም ቤተክርስቲያን አማካኝነት አሰቃቂ የግፍ ጽዋ ጠጥተዋል። ይሄ የማይታበል ሀቅ ነው። በተለይ አንድ መጽሐፍ እንዲህ ይላል፣ ጥንቆላንና ዝሙትን የምትወድ ደም አፍሳሽ ልብና እግዚአብሔርን የካደ አእምሮ ያላት ባቢሎን፣ በእርሷ ምክንያት ብዙ አይሁዶች ተገለዋል። በወንዞችሽ ዳርቻ በግልሙትና ተቀምጠሻል ይላል። አንቺ ግን እኔ የተለየው ነኝ፣ ጥፋት ሊያመጣብኝ የሚችል ማንም የለም ብለሻል። አሁን ግን እግዚአብሔር አንቺና የአንቺ የሆነውን ሁሉ ያጠፋል ብሎ ይህንን የመጽሐፍ ቅዱስን ሐሳብ የሚስማማ አስደናቂ የሆነ ሐሳብ ያስቀምጣል። ራዕይ 17 ቁጥር 18 የእግዚአብሔር ቃል ሲቀጥል እንዲህ ይላል፣ ያያትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት፣ ወይም ባቢሎን ናት። ከተማ የሚለው እንግዲህ በሌላ አባባል በጣም የሚደንቅ ነው። ባቢሎንን ይጠቅሳል በዚህ ሰዓት። የእግዚአብሔር ከተማ ደግሞ በኋላ ኢየሩሳሌም እንደሆነች እናያለን አይደል? ራዕይ ምዕራፍ 21 ላይ የምትመጣው አስቀድማም ደግሞ የሰላም ማደሪያ የሆነችው የእግዚአብሔር ሕዝብ የኢየሩሳሌም ዜጎች በዛም የሚኖርባት የእግዚአብሔር ከተማ እንደሆነች ያሳያልና እነዚህ ሁለቱ ከተማዎች በዚህ ስፍራ ተነጻጽረዋል። እንግዲህ ባላል ከሚለው የዕብራይስጥ ቃል የመጣው ድብልቅልቅ የሚለው ምስጢራዊት አስብሏል። እንግዲህ ምስጢራዊት ያስባለው ሁለት ምክንያት ነው። አንደኛው እውነትና ሐሰት መቀላቀሉ ነው። ከዘፍጥረት 3 ጀምሮ ሰይጣን ሰውን የሚያሳስትበት በጣም የተሳካለት መንገድ ምንድን ነው? ውሸትን ብቻ ይዞ አይቆምም። አያችሁ፣ ውሸት ለብቻው ሊቆም ምን አይልም አይችልም። ውሸት ህይወት የሚያገኘው ከእውነት ነው። በሌላ አባባል እውነትን እንደ እግዚአብሔር ዛፍ የህይወት ዛፍ ብንወስድ ውሸት እዛ ሄዶ ምን ይላል? ይጣበቃል። ከዛ በኋላ ከዛ ምን ያገኛል? ምግብን፣ ውሃን፣ የሚያስፈልገውን ነገር ያገኛል። ለዚህ ነው ሁልጊዜ ውሸት ከእውነት ጋር ምን የሚለው ተቀላቅሎ ለሰው የሚቀርበው። ለዚህ ነው ብዙ አብያተ ክርስቲያናትን ብዙ የእግዚአብሔርን ህዝብ ዛሬ አታሎ ያለው ይህ ወይን ጠጅ ነው የተቀላቀለ። ለዚህ ነው እግዚአብሔር ጥርት ያለውን በቃሉ ላይ ብቻ የሚገኘው እውነትን ብቻ ይዘን እንድንቆም የሚፈልግ። ለማታለል አመቺ የሰይጣን ዘዴ ስለሆነ ይህንን በባቢሎን ይጠቀማል። ሁለተኛ ምስጢራዊ ያስባላት ዮሐንስ የሮም ቤተክርስቲያን ምስጢራዊ ባቢሎን ያለበት ሁለተኛው ምክንያት ስሟ ሃይማኖታዊ ነው፣ ተግባሯ ግን ፖለቲካዊ ነው። በቤተክርስቲያን በእግዚአብሔር ስም ሰዎችን ምን ትላለች? ታሳድዳለች፣ ታስራለች፣ ትገላለች፣ በወህኒ ትጥላለች፣ ታሰቃያለች፣ ነገስታትን ትሾማለች፣ ትሽራለች። እግዚአብሔር እኛን የላከን የዘላለም ወንጌል እንድንሰብክ ነው። ጌታችን ኢየሱስ ክርስቶስ ራሱ መንግስቴ ከዚህ ምድር አይደለችም ብሎ ግልጽ አድርጎ ከዚህ ምድር መንግስት ጋር ግንኙነት እንደሌለው ተናግሯል። እንደውም መጽሐፍ ቅዱስ ምን ይላል? አስቀድማችሁ እግዚአብሔርን መንግስት ጽድቁንም እሹ የሚጨመርላችኋል ይላል። በሌላ ስፍራ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ እህልና መጠጥ አይደለም ተብሎ ተጽፏል። ስለዚህ እነዚህ ሁለት ባህሪዎቿ ባቢሎንን ምን ብሏል? ምስጢራዊ፣ ውሸትን ከእውነት መቀላቀሏ፣ ስሟ ደግሞ ሃይማኖታዊ ወይም ቤተክርስቲያን ግን ተግባሯ ፖለቲካዊ፣ ሰዎችን የማሳደድ የመግደል፣ የራስን ስልጣን የማራመድ ወይም ሐሳብ የማራመድ የአምባገንነት ስርዓት እንደሆነ እናያለን። ስለዚህ ለምን ወደቀች ተባለ? የጥንቷ ባቢሎን የወደቀችው ለምንድን ነው? የእግዚአብሔር ቅሬታ በሆኑት በዳንኤል ጓደኞቹ አማካኝነት የተሰበከው እውነት ናቡከደነጾር
በግድ ተቀበለው አይደል እንዴ? ሳይወድ ትዝ ይላችኋል 7 ዓመት እንደንሳው። በኋላ ላይም ግን ዛሬ በባቢሎን ላሉት እግዚአብሔር እድል ይሰጣል። እድል የሰጠውን ግን ባለመቀበላቸው ነገስታቱ አንቀበልም በማለታቸው መጨረሻ ላይ በአመጻቸው መውደቃቸው እንደማይቀር ነው ይሄ ውድቀት የሚለው ቃል የሚያስተምረው። የመጨረሻው ዘመን መንፈሳዊ ባቢሎን የምትወድቀው የእግዚአብሔር የፍጻሜ ዘመን ቅሬታ ቤተክርስቲያን የምትሰብከውን እውነት በተለይም የወቅቱን እውነት ወይም ፕሬዘንት ትሩዝ የሚባለውን አልቀበልም ብላ ስለምታምጽ፣ በተለይ መጽሐፍ ቅዱስና ባህልን አንድ ላይ ለማስኬድ የምትሞክረው ሮም ጳጳሳዊ ሮም ማለት ነው አንድ ጽሑፍ ጽፋለች። እንዲህ ይላል፣ ምንም እንኳን እነዚህ ሁለቱ መለኮታዊ ምንጮች መጽሐፍ ቅዱስና ወግ ማለት ነው ራሳቸውን የቻሉ ቢሆንም የሁለቱም መለኮታዊ መገኛ የሆነው መንፈስ ቅዱስ የሚፈለግባቸውን ተግባር እያከናወኑ ቢሆንም እኩል ቅድስና ቢኖራቸውም ሁለቱም በተገለጠ እውነት የተሞሉ ቢሆንም ለእኛ ወግ ከመጽሐፍ ቅዱስ ይልቅ የበለጠ ግልጽና አስተማማኝ ነው። ስለዚህ እናንተ ከእግዚአብሔር ሕግ ይልቅ የሰውን ትእዛዝ ምን ትላላችሁ? ከፍ የምታደርጉበት የራሳችሁ መንገድ አላችሁ ይላል መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ በሚናገርበት ጊዜ። ስለዚህ ዛሬ በህይወታችን ባለንበትም ስፍራ ሊሆን ይችላል በቤተክርስቲያን የእግዚአብሔር ቃል ነው ወይስ ወግ? ቅዱስ የሆነው ቃል ነው ወይስ ባህል? በዚህ የምናየው ሮም ጳጳሳዊ ሮም የሚለው ምንድነው? ወግ ከመጽሐፍ ቅዱስ ምን ይላል? ይበልጣል። ሁለቱም ኢንስፓየርድ ናቸው፣ በመንፈስ ቅዱስ የተመሩ ቢሆንም ወግ ይሻለናል። በነገራችን ላይ ወገኖች የእግዚአብሔር ቃል የሚናገረው ቅዱሳን በመንፈስ ቅዱስ የተናገሩት በመንፈስ ቅዱስ ተነርተው የተናገሩት እንጂ ሌላው የእግዚአብሔር ቃል እንዳልሆነ እንመለከታለን። እንግዲህ አሕዛብን ሁሉ የዝሙቷ ወይን ጠጅ የምታጠጣው እንዴት ነው? ለመንግስታት ለዓለም ሰላም ይበጃል በማለት ለልማት ለእድገት ይበጃል በማለት ይህንን የውሸት ትምህርት ታጠጣለች። ሁለተኛ እግዚአብሔር ስልጣን ሰጥቶኛል በማለት ራዕይ ምዕራፍ 13 ቁጥር 12 ሁለተኛው አውሬ የመጀመሪያው አውሬ ስልጣንን ነው የሚጠቀመው። የመጀመሪያው አውሬ ደግሞ ከዘንዶ ነው ስልጣንን የሚቀበለው። ይህንን በደንብ እዩ። ከእግዚአብሔር ሳይሆን ምንም ከእግዚአብሔር ጋር ግንኙነት የላትም። ስልጣኗን፣ ኃይሏን፣ ለስራዋን ማስኬጃ የሚሆነውን አቅም፣ ብርታት፣ አቅርቦት፣ ግብአት በሉት ምንም ቢሆን የምታገኘው ከዘንዶ ከሰይጣን። ስለዚህ ምስጢራዊት ባቢሎን የጋለሞታዎች እናት፣ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል ራዕይ ምዕራፍ 13 እንደምንመለከተው በዚህ ስፍራ ዓለምን የሚያካልል ትምህርት እንዳላት እንመለከታለን። ስለዚህ ወደ መጨረሻው ስንመጣ ወገኖቼ በየትኛው ስፍራ ለመቆም ነው የምንፈልገው? እግዚአብሔር አምላካችን ከውሸት ከግራ መጋባት ድብልቅልቅ ከሆነው ነገር ሁሉ እንድንወጣ ይፈልጋል። ዛሬ ሳይረፍድ ቀጠሮ ሳንሰጠው ለሌላ ጊዜ ተመልሰና ሳንለው ወገኖቼ የመንፈስ ቅዱስን ድምፅ በለሆሳስ በዝምታ ውስጥ በክርስቶስ ፍቅር መንፈስ ቅዱስ ሁላችንም በምናዳምጠው ቀስ ባለ ሁኔታ ሲናገረን ሳለ አለማዳመጥ መጨረሻው ምንድን ነው? ጥፋት ነው። ከባቢሎን ጋር አብሮ መውደቅ ነው። ስለዚህ ሰው እየወደቀ ባለ ቤት ውስጥ ይገባል ወይ? አንድ ጥያቄ መልሱልኝ። አሸዋ ላይ የተመሰረተ ቤት ውስጥ ኑሩ ብትባሉ እያወቃችሁ ትኖራላችሁ? ይሄስ ሞኝነት አይደለም ወይ? ይሄስ ራስን ማጥፋት አጥፍቶ መጥፋት አይደለም ወይ? suicide የሚባል። ስለዚህ እግዚአብሔር ከዛ እየወደቀ ካለበት ከዛ መሰረቱ አሸዋ ከሆነበት የእግዚአብሔር ቃል መሰረት ካልሆነበት የሰው ወግ የሰው ስርዓት ውሸትና እውነት ከተደባላለቀበት ነገስታትና ቤተክርስቲያን ከሚሰሱንበት ስፍራ ውጡና ወደ እኔ ኑ እኔም እቀበላችኋለሁ ነው የሚለው። ይሄ እናንተ በጎ ፍቃድ ነው። በዚህ ጉዳይ በደንብ እንድታስቡ ወገኖቼ እግዚአብሔር ይፈልጋል። ሐሳባችሁ ይህ ከሆነ ከኔ ጋር በአንድነት እንጸልያለን። በያላችሁበት እግዚአብሔር ያላችሁበትን ሁኔታ ያውቃል፣ ጸሎታችሁንም ይሰማል። ከኔ ጋር እንጸልይ። ቅዱስ አባት እናመሰግናለን። በዚህ ሰዓት በጣም በተወሰነ መልኩም ቢሆን በመጨረሻ ዘመን ላይ በምን አይነት ሁኔታ ሰይጣን እያታለለ ህዝብን እያጠፋ እንደሆነ አንተ አሳይተናል። በቃል መሰረት ሁለት ከተሞች ኢየሩሳሌምና ባቢሎን ዛሬ የሰይጣንና የክርስቶስን ቤተክርስቲያን የሚወክሉ እነዚህ ሃይማኖታዊ የሆኑ እንቅስቃሴዎች በአይን የሚታይ ባይሆንም ነገር ግን በዓለም አቀፍ ደረጃ የተዘረጋ እንደሆነ ቃል ያስተምራል። ስለዚህ እኛ ያለንበት ስፍራ የኢየሩሳሌም ያንተ ሐሳብ የእግዚአብሔር ሕግ አስተዳዳሪው አንተ መሪው አንተ
የምንተዳደረው በአንተ ሕግ በሆነበት ስፍራ በኢየሩሳሌም ውስጥ እንድንኖር መንፈሳዊ እስራኤሎች ሆነን የሰማይ ዜጎች ሆነን ምጽአቱን እንድንጠባበቅ ትጠራናለህ። ስለዚህ ዛሬ ይህንን ምርጫቸው ያደረጉ ወገኖቼ እንድትረዳቸው ጸልያለሁ። ወደ አንተ ወደ ዘላለሙ እቅፍ እንዲገቡ ጌታ ሆይ ከሐሳብ ጋር እንዲስማሙ ከሰይጣን መንጭቀ እንድታወጣቸው ከባቢሎን ከአውሬው መንጭቀ እንድታወጣቸው ከዘንዶ መንጋጋ ፈልቅቀ እንድታወጣቸው በዘላለም ክንድህ እንድታድናቸው እማጸናለሁ። ይህንንም ደግሞ አንተ ስታደርግ እነሱም እንዲተባበሩ ወንዶችን ሴቶች በያሉበት እርዳቸው። ስለሰማን ተመስገን። በቀሪው ጊዜ ደግሞ እየተማርን ከአንተ ጋር እንድንቀጥል እርዳን። በጌታችን በኢየሱስ ክርስቶስ ስም አሜን።